ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ? ያው ዛሬም በሰሞንኛ ጉዳይ ተመልሰን መጥተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ዛሬ የምታየውን ዛሬ ከፈታችሁ ካላችሁ እንኳን ደህና መጣችሁ እንላለን። ቻናሉ ፖድካስት ነው። የምንወያይበትም እንግዲህ ሰሞንኛ ነክ ጉዳዮችን የተፈጠሩ የሆኑ ሁነቶችን እንዳስሳለን ማለት ነው። ለዚህ ቻናል አዲስ የሆናችሁት እንዳልኳችሁ ሰብስክራይብ በማድረግ የደወል ምልክት በመጫን ቤተሰብ እንድትሆኑ ግብዣችን ነው። ሁላችሁም ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ ግብዣዬ ነው። እንግዲህ እኔ ብስራት እባላለሁ። የዛሬው አቅራቢያችን ደግሞ የተሙ ቤንጃ ነው። ሰዎች የተሙ ቤንጃ ስትል የማያውቁት ሊኖሩ ይችላሉ። እንግዲህ ተሙ ማለት እዚህ ሀገር አንድ አፕሊኬሽን አለ። እስኪ ንገራቸው። የፌኩ ቤንጃ ለማለት ነው። ያው ውድ ተመልካቾች እንግዲህ ቻፒ በትላንትናው ቪዲዮ ቀረጽ ነው ላይ አይታችሁታል። እንደወደዳችሁትም ያው ታውቁታላችሁ። ቻፒ አዲስ አይደለምና ይቀጥል ቢኒም አይምጣብን እያላችሁ ነው። አስተያየታችሁን እንቀበላለን። እንግዲህ ቢኒው በቅርብ ጊዜ ይመለሳል፣ አይቆይም። ትንሽ የስራ መደራረቦች ስለአጋጠሙት ነው ይመለሳል። እንግዲህ አንድ ማስታወቂያም አለን። ዋናው ማስታወቂያችን ሰብስክራይብ አድርጉ። ቢኒ ሲመለስ ወዲያው ቻፒ መስጠት ፈልጋለሁ ትሮኑን ዱላውን እንዲረከብና 60 ሺህ ላይ እንዲል ሁላችሁም ሰብስክራይብ ማድረጋችሁን አትርሱም። ሰብስክራይብ ማድረጋችሁ ላልደረሱት እንድንደርስ ስለሚጠቅም ነው። በዚህ ፕሮግራም ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ካላችሁ ስር በምንጽፈው ስልክ ቁጥር ኮንታክት ልታገኙን ትችላላችሁ። ይሄ ነው እንግዲህ። በድጋሚ እንግዲህ ይቅርታ እንጠይቃለን። ቤንጃ በስራ መደራረብ ምክንያት ሊገኝ ባለመቻሉ ነው። ይመለሳል፣ በቅርቡ ይመጣል። እሺ ቻፒ፣ እንግዲህ ወደ ዛሬው ጉዳይ ስንገባ ትላንትና የለቀቅነው ቪዲዮ ነበረ። በትላንትናው ቪዲዮአችን ላይ ከተወያየንበት ዋነኛ ርዕስ ውስጥ አንደኛውና ዋነኛው ከኖርዌይ ዲፖርት ስለተደረገው ልጅ ያወራነው ነገር ነበረ። መስኪካኖች ማንች እንትና ጋር ቀርቦ የሰጠውን ኢንተርቪው አያይዘን መሲጋ ሸገሪፎ ላይ እዛ ላይ ቀርቦ ያረገውን ኢንተርቪው ከፍቄ ኖርዌይ ጋርም ሆኖ ከእንደገና የሰጠውን ኢንተርቪው ተናግረን ነበርና እኛ ፕሮግራሙን ሰርተን ጨርሰን እንግዲህ ዩቲዩብ ላይ ስኬጁል አድርገን ወደ የስራችን ተመልሰን ነበረ። ከዛ በኋላ እኛ ከለቀቅነው በኋላ ግን አንድ ሌላ ቪዲዮ ወጣ። ቪዲዮአችን ላይ ብዙ ኮሜንቶች የተሰጡም ስላሉ ጭምር ነው። ኮሜንቶቹ እንግዲህ የሚሉት ዮሐን ላይ አዲስ ቪዲዮ ወጥቷል፣ አላያችሁትም ወይ? ለምንድነው እሱን ያላካትታችሁት? የሚል ብዙ ጥያቄ ተነስቶብን ነበረ በትናንትናው ላይ ኮሜንት ላይ። ያው እሱንም ክሊር ማድረግም ስላለብንና የተነሱትንም ነገሮች ደግሞ ከትላንትናው ጋር አገናኝተን በተወሰነ መልኩ ማየትም ስለሚገባን ብዬ ነው ያነሳሁትና ውድ ተመልካቾች እንግዲህ ያያችሁት ቪዲዮ የሰዓት ልዩነቶች አሉት። አንድ የሶስት ሰዓት ልዩነት፣ የ2-3 ሰዓታት ልዩነት አለ። ልክ ይሁሃ ከወጣ በኋላ ነው 2 ሰዓት ቆይቶ ይሁን 3 ሰዓት የኛ የወጣው ቪዲዮ የወጣው እና የብዙ ሰዓት ልዩነት አልነበረውም። ያኛውን አላየነውም እኛ፣ ምክንያቱም በጣም ተቀራራቢ ሰዓት ላይ ነው የነበረው። ተቀራራቢ ሰዓት ነው። እኛ ደግሞ ወዲያው ውድ ተመልካቾች እዚህ ሀገር ቶሎ ወደ ስራ መመለስ አለብን ሁላችንም እና ወደ የግል ጉዳያችን ቶሎ ጨረስን። ከዛ በኋላ ነው ያየነው እና እንግዲህ እስቲ አየኸው ቪዲዮውን የትላንትናው? አይቼዋለሁ። እስቲ ያለውን ነገር እንዳስሰው እስቲ ምን ይመስላል ኢንተርቪውን ካየኸው በኋላ? አይቼዋለሁ። ያው ተመልካቾችም እንግዲህ ኮሜንት ላይ ብዙ እንዳልከው አስቀምጠውልናል አላያችሁትም ወይ ብለው እና እንትን ለኔ በመጀመሪያ ሂሳችንን ውጣናል። ተቀብለናል እሱን። ለኔ ግን ከዛ በኋላ ለኔ ምንድነው የተሰማኝ? ይሄ ነገር ያ ገመድ ሰርቆ የተያዘውን ሰውዬ ነገር ነው የሆነብኝ። እንዴት እስቲ? ያው ገመድ ሰርቄ ነው የተያዝኩት ብሎ እና እንዴት ነው? አይ እሱማ ገመዱ ጫፍ ላይ ፈረስ ነበረ
ያለ እንደቀጠለው እሱማ ፈረሱማ ጋር እየጎተተ ነበረ ያለ ገባ። ያው እኛ በነበረው መረጃ ነው እንግዲህ አስተያየት የሰጠነው። እውነት ለመናገር ሞር እንደውም ፎከስም አድርገን የነበረው እንዴት ነው ሲቲዝን ኖሮ ዜግነት ከወሰድክ በኋላ መመለስ ይቻላል አይቻልም ወይ፣ እንዴት ነው የተቻለው፣ እነዛ ነገሮች ላይ ነው ገባ። ምን ያህል ሰው መልሰዋል፣ ከዚህ በፊትስ እንዴት አድርገው ነበር የሚለው ላይ ነው ብዙም ፎከስም አድርገን የነበረው። ምክንያቱም የሚገርም ነው የኤምባሲውም ጉዳይ እንዳለ ሆኖ እዛ ሀገር ኤምባሲ ያለመኖሩ ምናምን የግል ጉዳያቸው የሰዎቹ የግል ጉዳይ እንዳለ ሆኖ ማለት ነው። እና ግን አሁን በትላንትናው ኢንተርቪው መሰረት እህታችን አይ በእኔም ላይ እንደዚህ በደል ያደረሰብኝ ሰውዬ የድሮ ፍቅረኛ እሱ ነው ብላ እዮሃ ላይ ከ2 ዓመት በፊትም ቀርባ ነበረ። ሰዎች በተደጋጋሚ ሲጠይቋት እዮሃን ሚዲያንም እሷንም በግሏ አንቺ ነሽ ወይ ይሄ ጉዳይ ያንቺ ነው ወይ ብለው ጠይቀዋታል እየደወሉ። በዛ ምክንያት ወንድማችን አለም ሰገድ ጋር እዮሃ ላይ መታ እሱን ነገር አጥርታለች። እሱ እንደሆነ ታሪኩ እንዴት እንደነበረ ምናምን ያው ረጅም ነው ታሪኩ። እና እንግዲህ እንዳልኩ ነው እኔ የተሰማኝ ያ ነው ነገሩ እየተቀጣጠለ ከጀርባ። ትላንትም ብየው ነበረ ሁሉ ነገር ሚዲያ ላይ ምናልባት ላይነገር ይችላል፣ ብዙም ማናቀው ነገር አለ ስል ነበርና ስቲል ብዙም ማናቀው ነገር ይኖራልና ከጀርባ የራሳቸው ታሪክ ገባ የግላቸው ይኖራል። እንግዲህ እንደዛ ነው የተሰማኝ እኔ። ጥሩ አሪፍ ብለዋል ማለት ምንም አንድ ወደ ኋላ የምናነሳውም ነገር ይኖራል ከኛ ከትላንት ከሰራ ነው ቪዲዮ ጋር ምን ያገናኘዋል፣ ያህን ዋናውን ይዘት ሲለውጠዋለሁ የልጁን ችግር የሚለውን ነገር ወደ በኋላ እናየዋለን። ግን እኔም የተሰማኝ መግለጽ ስላለብኝ ጭምር ነው እንዳልከው። እኔም አየሁትኝ ከዛ በኋላ ቪዲዮውን እዮሃ ላይ መታ አለምሰገድ እንግዲህ እንትን ያለውን አይቼው ነበረ። በመሰረታዊነት ኦኬ ከልጁ ጋር ምን ሊያያይዘው ይችላል? ምንድን ነው ያን ያህል እኛ ትላንትና ስናወራ የነበረው እንደውም ፐርሰናሊ ያለውን ነገር አንተ እንደገለጽከው የሁለቱን ችግር ወይም ደግሞ እሱ ከባለቤቱ ጋር የነበረበትን ችግር ምንም ነገር ያለው ነገር የለም። ግን የመጀመሪያው ቪዲዮ ላይ ብዙ ነገሮች ድፍን ያሉ ነገሮች ስለነበሩ እንደ ጥያቄ የፈጠሩብን ነገሮች ነበሩ ብለን ያነሳናቸው ነገሮች አሉ። ግን እሷ ከመጣሽ በኋላ እሷ የደረሰባትን ነገር ከዛ ከ2 ዓመት በፊት እዛ ቀርባ ማነው እዮሃ ሚዲያ ላይ እንደዚህ ያለው ደረሰብኝ ብላ ያወራቸው ነገር ነበረ። ከ2 ዓመት በኋላ እንግዲህ ለእኔ እሱ ነው የመጣው ነው እንደማለት ነው መታ ያለችው እንጂ እኛ ትላንትና ስናወራ ህጎች ላይ እንዳልከው የኖርዌይ ህግ ምን ይመስላል፣ ስደተኞች አንድ ሰው ዲፖርት ሲደረግ ዲፖርት ለመደረግ የሚያበቁ በቂ ምክንያት ተብሎ የተሰረዘሩት አንተ እንደውም ትላንትና አንተ ነበርክ ስተክሳቸው የነበሩት 3 ነገሮች ብለህ ካልተሳሳትኩ ኮሜንት ላይ እንደውም ተጨማሪ ገልጸውልናል። ደስ የሚል አገር በመክዳትም ቢሆን እንደዛም ወዲያው ነው ዲፖርት የሚያደርጉ ነጥቀው የሚል አጋርተውናል። እና ህጎች ላይ የኢትዮጵያ መንግስት ደግሞ እዛ ለምን አልኖረውም? እንደውም እኛ የኢትዮጵያ ኤምባሲ ከዛ የተነሳበት ከ97ቱ ጋር በተያያዘ የነበረውን ነገር ሁላ ያይዘን አውርተናል። ኤምባሲው ከዛ ለምን እንደተነሳ ኢትዮጵያ ውስጥ የነበረውም ስራ ለምን እንዳቆመ እና ስለ ኮሚኒቲው ምን ማድረግ አለበት የሚለውን ነገር ነበረ ስናወራ የነበር ነው። እንግዲህ ምንም አይነት ነገር ከልጅቷ ጋር በሚያያይዝ ሁኔታ ምንተናላል ነው። ፐርሰናሊቲም ደግሞ ፐርሰናል ነገር የሆኑ ነገሮችን ደግሞ መንካትም አይጠበቅብንም። አሌስ እነሱ በዝርዝር ነገሮችን እስካላወሩ ጊዜ ድረስ ቢያወሩትም እኛ የምናወራው የምንመክረው ለህብረተሰቡ ቫልዩ ያደርጋል ብለን የምናስባቸው ነገሮች ሁሉም ነገር እዚህ ጋር እነሱ ስላወሩት ብቻ አምጥተህ አታወራቸውም። ለማህበረሰቡ ይመጥነዋል ብለን የምታስበውን ቢያውቀው ቢረዳው ብለን የምናስባቸውን ነገሮች ናቸውና እንግዲህ የትላንትናውንም ቪዲዮ አይቼዋለሁ። ኦኬ ችግር ገጠማት። ከዚህ በፊት በነበራቸው እንግዲህ ለ1 ዓመት አብረው ቆይተዋል። ኖርዌይ በነበረችበት ሰዓት ላይ እንግዲህ እንደተናገረችው ሂጂ ዲፖርት ከመደረጓ በፊት ሂጂ እኔ አመጣሻለሁ መልሼ የሚል ጉዳይ ነበረ። ከዛ በኋላ ስትሄድም እንግዲህ ወደ ኢትዮጵያ ምንድነው መኪና የተጫነ ነገር እንደነበረውላ ስታስረዳ ነበረ። ከዛ በኋላ እንግዲህ ተመልካቾች ሁሉንም ነገር እንዳንገልጽ በተወሰነ መልኩ ነው የምንገልጸውና መኪና እንደተላከ ሄዳ ለመውጣት ስትሞክር እንደወጣ ያ መኪና እሷ መውጣት እንደማችል ወይም ደግሞ ወጥቷል እና ወንድሙ እንዳወጣው የገለጸቻቸው ብዙ ነገሮች አሉ። ከዛ በኋላም ከመጣ በኋላም እንኳ ኢቨኑላ ለ15 ደቂቃ እንዳገኘችው እንገናኝ ብሏት
እንደተገናኙላ ገልጻለች እና ትንሽ ደስ የማይሉ ነገሮችም ደግሞ ስትገልጻቸው የነበሩ ነገሮች ነበሩ ለእኔ ላይክ መጨረሻ ላይ ምንም ነገር እንደማይሰማት ስሜት እንደማይሰጣት አሁን እየሆነ ያለው ነገር ለካ ፈጣሪ ይመለከታል ብላ ያለችው ነገር አለ። እኔ ሁሉን ነገር እንትን ማለት አልፈልግም ማለት ሰዎች በሚያዩበት እንግል ብቻ ማየት አልፈልግም። በተወሰነ መልኩ ተጎድታለች። በተወሰነ ስልህ በሰዓቱ በነበረ ጉዳት ተጎድታለች። ስትጎዳ ደግሞ ፈጣሪ በአንድም ሆነ በሌላ መልኩ ጉዳትህ መማሪያ በነገ ህይወትህ ደግሞ የጎዳህንም ቢሆን እንድትወደው አትሊስት ያን ያህል እንትን ባይሆንም ግን ለሰው ማዘን እንዲኖር ኢቭን ያ የጎዳህንም ሰው ቢሆን አለመጉዳትን ጭምር ነው እንግዲህ በየትኛውም እንትን ውስጥ የምናውቀውና ያ ለሷ ስሜት እንደማይሰጣትና ምንድነው እንትን ማለቱ የሱ እንደዛ መሆን ዳውን ማድረግ ፈጣሪ መልስ ለካለ ፈጣሪ መልስ ሰጠ ብላ ያለችበት ቦታ አለና ትንሽ ደስ አላለኝም። እስቲ አንተ እንዴት ነው የምታየው? እንዴ ለምን ቅር አለ? ያው ጉዳቷን እኮ የምታውቀው እሷ ናት አይደል? አዎ ሊቀር ያለኝ ለመሰለ ቻፒ አልተጎዳችም አይደል? ተጎድታለች። እንግዲህ ከዛሬ 2 ዓመት በፊት ቀርባ የተናገረችው ያን ነገር ክሬዲት እያሳጧት ወይም ደግሞ ያን ጉዳቷን እያቀለልኩባት አይደለም። ተጎድታለች። ሊያውም እዚህ ሚዲያ ላይ ከተናገረችው በላይ እሷ መናገር ያልተናገራቻቸው ብዙ ነገሮች ይኖራል ብዬም አስባለሁ። ግን ቻፒ የሆነ ሰው ወረደች አይደለ? ወረደች ኢንሴንስ እንግዲህ ዲፖርት ተደረገች። ፍቅረኛ በምትለው ሰው ነገ አብረን እንኖራለን ቀላል ነው 2 ዓመት ቢፈጅ ነው ወስድሻለሁ ባላት ሰው ከእንደገና ደግሞ ተከዳች። ገንዘብም እንትንም አላላትም። ብቻ የነበሩ ነገሮች ሆነ ብዙ ነገሮች ሀፕን አድርጎ ከትላንት በተሻለ ደግሞ ተነሳች። ያ ትልቅ ነገር ነው። ስትነሳ እዛ ስትወድቅ በወደክበት ሰዓት ላይ የምትማራቸው ብዙ ትምህርቶች አሉን ብዬ አስባለሁ። አውቃለሁ ቶሎ ከዛ ነገር ለማገገም ወይም ደግሞ ጎርቶኛል ብለህ የምታስበው ሰው ስታየው ስለሱ ስትሰማ ሊሰማህ የሚችለው ወዴት እንደሚመልስህም ታውቃለህ ፊሊንጉ። እንደውም እሷ ስትናገር ከመጀመሪያ ፍቅረኛ ከጎደኛ የበለጠ እሱ የጎዳት ሀዘኑ በጣም ከባድ እንደሆነ ነበር የተናገረችው። ግን ያም ሰው ደግሞ የምትለው ደግሞ ይጎዳል። አሁን እሷ እንግዲህ ገና ወደፊት የሚወጡ ብዙ ነገሮች ይኖራሉ ብዬ አስባለሁ። ስቲል ነው ጥያቄዎች አሉ መውጣት ግልጽ መሆን ያለባቸው ነገሮች። ግን እሷን ስለጎዳት ላይሆን ይችላል እሱ እዚህ ጋር የተጎዳው በሆነ ምክንያት ብቻ ይሄ ሰው አሁን ያለበት ህይወት ላይ ተገኝተዋል። አሁን ላይ ይሄ ሰው በእንደዚህ አይነት ሁኔታ ውስጥ ቢገኝ ነገሮች ጥሩ እንዲሆን ማመቻቸት አለስ ሌላ የተደበቀ ነገር ከሌለው ሰውየው ውድ ተመልካቾች ይህን ነገር እንድታሰምሩልኝ ይፈልጋለሁ። የተደበቀ ኢኒሴንስ ጥቅም ለማግኘት የሚያስችል ነገር ብሎ ካላሰበ አንድ የሰማሁት ነገር አለ። እሱ አስተዋራ ወይም ደግሞ ከሌላ ሰው መረጃ ያገኙታል። የኖርዌይ መንግስት እንደዚህ አይነት ነገሮችን ከተመልሶ ለማየት ከ2 ዓመት በኋላ መልሰህ እንትን ታረጋለህ፣ ታረጋለህ፣ እንደገና አፕላይ ነገር ታረጋለህ እና አፕላይ ስታደርግ ይሄ 2 ዓመት ከ2 ዓመት በኋላ ስለሚል አሁን እሱ ያንን 2 ዓመት ጠብቆ አድቫንቴጅ ለመያዝና ኦልሬዲ ወደዛ ለመመለስ እንግዲህ ያን ያህል የብር ጉዳይ ሳይሆን እኔ እንደሚመስለኝም የሱ ጥያቄ ወደ ነበረበት ወደ ቀድሞ ህይወቱ ወደ ኖርዌይ የመመለስ ፍላጎት ነው ያለው እና ትክክል ባልሆነ መንገድ እንትን እንዲል ነው የፈለገው። ዲፖርት የተደረጉት ትክክለኛ ባልሆነ መንገድ ነው ብሏል። እንግዲህ ችኛዋም ደግሞ መታ ስለ ፓስፖርት እንግዲህ አለም ሰገድ ያነሳባት ጉዳይ አለ። ለምሳሌ ያህል ፓስፖርት እዚህ ጋም ትንሽ ቅር ያለኝ ነገር አለ። አወራዋለሁ ወደ በኋላ ሰዓቱን እንዳልይዘው። እኔ ፓስፖርቱን አላየሽውም ወይ ስትባል አላየሁትም ያለችው ነገር ነበረ። ስለዚህ ግነቱም ስለምንም ግን እኮ አለኝ ካላት በቃ ኦኬ እኔ እንጃ አምጣ አሳየኝ ምናምን እያልክ መታወቂያን አውጣ ብለህ እንግዲህ ያው ፍቅር ግንኙነት ውስጥ ስላሉ ብለህ ለማለት አይከብድም ትንሽ? እኔም ያንተን ሀሳብ ነው የምጋራው። አለም ሰገድ ላይ ማውን ቅሬታ አለኝ የምልህ ቃል የእምነት ዕዳ ነው አይደለ? እንግዲህ እንደ አባባልም ሰዎች ያወሩትን ቃላቸውን ነው የምታምነው የምትቀበለው። ከዛ በላይ ከፓስፖርቱ በላይ እኮ በነበረባቸው 1 ዓመት ጊዜያት ውስጥ ጥሩ ጊዜያትን አሳልፈዋል። እንደውም ቀለበቱን ሁላ እኮ አሳይታለች፣ ቀን ስሙ የተጻፈበት ምናምናም ነገር እና ያን ነገር ያነሳሁት ለምንድን ነው ወደ እሱም ማምጣት ካለብን እንመጣለን። የቀን ምናምን ነገር የተጻፈበትም ሁሉን ነገር አሳይቶታል እና በስሙ ምክንያት ነው። ስሙ
ከዛ በፊት የሰጠው ስም ሌላ ነበረ ብላ ነበረ። ይሄ እንግዲህ ዳንኤል የሚለው እንግዲህ ትክክለኛ አይደለም። እንደውም የሆነ ሌላ ስም ነው የጠራችው። እሷም አጥርታ አላስታወሰችውም እና እየታየኝ እንግዲህ ይሄ ነው። አለምሰገድም ልክ አድርጓል ብዬ አላስብም። አንድ ሰው ፍቅረኛሞች ሲተዋወቁ ግዴታ ስም መጠያየቅ አለባቸው ወይም ዶክሜንት መታየት አለባቸው የሚለውን አልስማማም። እስቲ አንተ ደግሞ ያለውን ነገር ስሜት እንግዲህ። አይ እኔ የሚሰማኝ ጉዳቷን የምታውቀው እሷ ናት፣ የተጎዳችው እሷ ናት። አሁን አንተ ይሄን ያልከውን ነገር እንዴት ልበል፣ እህትህ ብትሆን አሁን ይሄ ተመሳሳይ አቋም ትይዛለህ? ልክ አሁን ያስከውን አቋም ነው የምትይዘው? የትኛውን አሁን የተናገርካቸውን ሐሳቦች እሷ ላይ ያሉ ቅሬታዎች እንደው ምልህ ልጅቷ እህትህ ብትሆን ልክ አቋሙ እንደዛ ነው የሚሆነው? ቅሬታ አሁንም እንደዛው ነው የሚሆነው? አዎ ለመሰለህ ቻፒ፣ ከጠየቀኝ ልመልስልህ። ከዛ እውነት አይደል ለምናወራው አሁን ይህን ነገር ለምን እንደዚህ ያለች ብዬ የምልህ ከጊዜያቶች አንጻር ምልህ እንግዲህ የዛሬ 2 ዓመት ነው እንትን ላይ መታ የተናገረች እዩሃ ላይ ቀርባ ኢንተርቪው ያደረገችው ዲፖርት ከተደረገች ከመጣሽ በኋላ ማለት ነው። የሆነ ነገርን ከውስጥህ ለማውጣት 2 ዓመት በቂ ነው እያልኩም አይደለም። እድሜ ልክህን ዘላለምህን ላይወጣልህ ላትረሳው ሁሌ በየቀኑ አዲስ እየሆነ እየተሰማህ ሁላ ሊሄድ ይችላል። እሱንም ይችላል አምናለሁ። አሁን ከዛ ግን ምን ታያለ መሰለ ቻፒ፣ ለምሳሌ እቺ ሰው ወድቃ አልቀረችም። ድንገት ያሰበችው ጋር አልደረሰችም ሊሆን ይችላል። ያሰበችውን ህይወት እየኖረች ላትሆን ትችላለች። ፈሪ ሆናለች። አይኖ ለምሳሌ አለምሰገድ ሲጠይቃት አሁንስ የትዳር ወይም ደግሞ ፍቅረኛ አልያሽም ወይ ብሎ ሲጠይቃት ነው በቃ አያስፈልግም እንደዚህ መሆን ጥሩ ነው ብለዋለች። ተስማማ። ያ ነገር ከምን ሊመጣ ምን እንደሚችል ደግሞ እረዳለሁ። ከአንድም ሁለቴም ተጎድታለች በማይሆን ምክንያት። ገብተዋል። እነዚህ ሁላ ነገሮች የሚፈጥሩበት ትራውማ አለ። ያንንም እረዳለሁ። ግን ደግሞ ፖዚቲቭ ሳይዱን ደግሞ ታያለህ። ወድቃ በቃ ነገሮች ሁላ ተስፋ አስቆራጭ ሆነው በማይሆን ነገር ውስጥ እየኖረች አይደለም። ከትላንትና ዛሬ የተሻለ ህይወት ላይ ትኖራለች ብዬም እያሰብኩኝ ነው። ያን ነገር ስታስብ ደግሞ የተደረገልን ነገር ማመስገን ተገቢ ነው ብዬ አስባለሁ። የተደረገልህ ምንድን ነው? ከፈጣሪ ነው፣ ከሰዎች አይደለም። ያው ሰዎች ቢያደርጉልህም ምን ቢል ከፈጣሪ የሚመጣን ነገር ነው በእነሱ በኩል ዴሊቨር የሚደረገውና ከዛ በኋላ ፈጣሪ እንዳደረገልህ ስታምን ስትረዳ ከዛ ጭንቅ ውስጥ ከዛ ብዙ ጥንቅጥ ውስጥ እንዳወጣ ከተቀበልክ ያ ለበደለህም ሰው ደግሞ ምህረት ማድረግ አለብህ አይደል? ይቅርታ ታርግልህም ብቻም እያልኩም ማለት ነው። አትሊስት ግን ፈጣሪ እንደዚህ አይጎዳም ብዬ ስለማስብ ነው። ፈጣሪ ለካ መልስ አለው አባባላ ለኔ ስላልተመቼ ነው ይሁን ያልኩት። አሁን እህቴን ብትሆን ምልህ በሰዓቱ ለምሳሌ ይሄ ነገር ከ2 ዓመት በፊት ያ ነገር ሀፕን ቢያርግባት እህቴ ላይ ሊፈጠር የሚችለው ነገር ምንድነው? በቃ የሆነ ደስ የማይል እርምጃ ሁላ ካልወሰድኩበት ሁላ ልል ይችላል እንደ ወንድምነት ሪያሊቲ። ከዛ በኋላ ግን በጊዜያት ሂደት ውስጥ ደግሞ ያ ነገር ፌድ እያረገ ነገሮች ትላንት በነበረህ አግሬሲቭ ሆነ በምታደርገው ልክ አይደለም አሁን ላይ የሚሆነው፣ ይቀንሳል። እና ሲቀንስ ደግሞ ነገሮችን ማስተዋል ነገሮች ደግሞ እየተስተካከሉ ደግሞ እየመጡ ስለሆነ በተወሰነ መልኩ ግዴታ ታገኘው ይቅርታ ትበለው አይደለም፣ ግን እንደዚህ አይነት ስሜት ሊኖራት አይገባም ብዬ ስለማስብ ነው። እስቲ አንተ ስሜት ምንድነው? አዎ በመሰረቱ መጀመሪያ ራሱ እዛ ኢንተርቪው ላይ ለምን እንደመጡ ተናግራለች አለምሰገድም፣ እሷም ተናግረዋል። ምክንያቱም እሷንም በግል ብዙ ሰዎች እየደወሉ አንቺ ነሽ ወይ ከ2 ዓመት በፊት የተቀረሽው ፍቅረኛ ያልሽው ሰውዬ እሱ ነው ወይ ብለው ብዙ ስልክ ነው ያስተናገደችው በግሏ። እና ለምሰገድም በቢሮአቸው ብዙ ጥሪ ያስተናገዱት ይሄን በተመለከተ ማለት ነው። እሷ ናት ወይ እና ናት አይደለችም የሚለውን ጉዳይ ለማጥራት ነው የመጣችው እና ያን ፕሮግራም የሰሩት። ሁለተኛ ደግሞ በዚህ ወቅት ባልቀረጽ ራሱ መጥቼ ባልል ደስ ይለኛል ብላለች። ምክንያቱ ደግሞ እንግዲህ ጥሩነቷን ነው የምነግርህ። ምክንያቱ ደግሞ ሰዎች ለሱ እርዳታ ለማድረግ ገንዘብ የተሰበሰበለት ነው፣ የተንቀሳቀሱ ነው። ያንን ማስቆም አልፈልግም፣ ያንን አፌክት እንዲያደርገው አልፈልግም። ገባ? አሁን እዚህ ጋር እኔ መሆኔ ሲታወቅ እንደዚህ ለካ እንደዚህ ነው እንዴ እንደዚህማ ከሆነ አላገዘውም ብለው ሰው እንዳይመለስ ያ ነገር እንዳይቀርበት እንደዛ እንዳይሆንበት እንደው ወጥቼ ይሄ ኢንተርቪው ባይደረግ ኖሮ ደስ ይለኛል። ግን ደግሞ ፋክት ነው፣ መነገር ያለበት ነገር ደግሞ መነገር አለበት። እንዳልኩ በግሏ ብዙ ጥሪ እያስተናገደች ነው። ስለዚህ መታ አንደኛውን አሁን እኔ መልስ ለመስጠት ነው። ይሄን ገባ? እንዳልኩ ነው። ጉዳቷን ደግሞ የምታውቀው እሷ ናት። እሱ ጉዳቷን ደረሰባትን ነገር የምታውቀው እሷ ናት። ግን አሁን ላይ
ጊዜ ካለፈ በኋላ ተሻሽላ መጣ ጥሩ ነው የተመኘችለት። ምንም በእኔ አስተያየት ነው የምልህ፣ በእኔ አስተያየት እንደውም ምንም የተለየ ኔጌቲቭ ነገር ሰው እሱ ላይ እንዲይዝ እንትን አላለችም። የነበረውን ነገር መናገር ያለ ነው። እውነት ነው። ወንበርን ወንበር ነው ብለህ መናገር ምንም መጥፎ የሚያስብል አይመስለኝም። ሁለተኛ ነገር ምኞቷንም በጎ ምኞቷን አብራ ጨምራን የተናገረችው ምንድነው ያ እንዳልኩ የሚሰበስበው እንዳይቆምበት ያንን ብቻ ሰጋለሁ ብላ ነው እንትን ያለች። እሱ ከሆነ በአንድ ጥያቄ ማለት እቺ አንተ የኔን የጠየቀኝን አንድ ጥያቄ ባጭሩ ልጠይቅህ ከፈጣሪ ጋር አሁን እንደው ቃላትን አንዳንዷን እየመዘዝኩኝ እየተናገርኩኝ ሳይሆን ወይም ደግሞ ልጅቷን ብሌም ለማድረግ እየሞከርኩ አይደለም። ውድ ተመልካቾች እንግዲህ እኛ ሀሳቦችን ነው ከዛ ውስጥ ወስደን ነገራችን እንዴት መሆን አለበት ምን መማር አለብን የሚለውን ነገር ነው እንጂ ወደየትኛውም ወደ እሷም ወይ ወደ እሱ ምንም አይነት ወገንተኝነት የለንም። እሱን በረንብ አስረግጣችሁ እንድታውቁልን እንፈልጋለን። ግን አይ እንደውም አንተ ዝምድና ያለ ይመስላል ከሰውየው ጋር አቋማችሁም ይመሳሰላል። እንደውም ቻፒ እንግዲህ አስከትክተኝ በኮሜንት ምንም ማድረግ አልችልም። አይ ግን ከፈጣሪ ጋር የምትለው ነገር ስላልተመቸችኝ ብዬ ነው እንጂ አልተጎዳችም ወይም ደግሞ አሁን ያለውንም ነገር አታስብለትም ወይም ደግሞ እንትን አላለችም እኮ ብዬ አይደለም። እንዴ ሲመጣ እኮ ለ15 ደቂቃም ቢሆን እኮ አግኝተዋለች። አንድ ላይ ቡና ጠጣ። እንደውም የመኪና ጉዳይ ያነሳችው ነገር ነበር። አይ ከዚህ በኋላ ማያለችበት እንዴ መኪና እንደዚህ ሆኖብሽ በእኔ ያሰረ እንትን ልልሻለሁ አስገቢው ምናምን ነገር ብሏት ካስገባችሁ በኋላ ስደውል ግን አያነሳውም ምናምን ነገር። ከዛ በኋላ በቃ ገባኝ ጨዋታ እየተጫወተ እንደሆነ ያለችው ነገር አለ። ከዛ ሁሉ ጊዜ በኋላም እኮ ከእንደገና ሲደውልላት ማግኘት መቻሏ ምናምን እሱም በራሱ አንድ ራሱን የቻለ ነገር ነው። እሱንም እኮ ክሬዲት አላሳጣትም። ግን ፈጣሪ የሆነ ነገር እስቲ የእሷ ብቻ ሳይሆን ብዙ ጊዜ እኛ ኢትዮጵያን በተለይ ከፈጣሪ ጋር የምናገናኛቸው አንዳንድ ነገሮች ጉዳዮች አሉ። እንዶ ከሀሳባችን ሳንድረግ የሆነ ሰው ይበድልሃል ወይ የሆነ ነገር ያደርግሃል። ከዛ በኋላ ከጊዜያቶች በኋላ ያ ሰው ተጎድቶ ወይ ወድቆ ብቻ እንዳጠቃላይ ጥሩ ያልሆነ ሁኔታ ውስጥ ሆኖ እናገኘዋለን። ፈጣሪማ አለ ይኸው መልሱ መለሰ ፈጣሪ አየኝ የምንላት ነገር አለች እና ፈጣሪም በኔጌቲቭ የመመሰል እንዴት ነው አንተ እዛ ጋር ላረከው ነገር እዚህ ጋር እየቀጣሃል አይደለ? እንደዛ የሚባል ነገር አለና እስቲ እሱን ሌላ ደግሞ ምን አለ እንደሱ ብቻ ሳይሆን ሰው የዘራውን ነው የሚያጭደው የሚባልም ነገር አለ። እሱን እስቲ አያይዘህ መልስልኛ። እኔ እንደዛ ነው ማስበው። ምልህ አሁን ይሄ የግል ጉዳያቸው ነው እነሱ ነው የሚያውቁት። እሱም ጉዳቱን የሚያውቀው እሱ ነው፣ እሷም እንደዛው። እኛ ግን በዚህ መሀል የተማርንበት ነገር ምንድን ነው? ሰዎች ዜግነት ወስደውም ዲፖርት ሊደረጉ እንደሚችሉ ገባ የኤምባሲዎች አሰራር እንዴት ነው ምናምን የሚለውን እንጂ ያው የግል በደንብ ተጎድታለች። ብዙ ያው በደል ይኖርባታል የደረሰባት ማለት ነው። እሱም ደግሞ በግሉ የደረሰበት ከሷም ባይሆን ከሌላ ወገን ብዙ እንደዚሁ ጉዳትና በደል ይኖራል። እንግዲህ በሂደት እነሱ እግዚአብሔር ያቅልላቸው የሁለቱንም የሁሉንም። ያለው ፋክት ግን ይሄ ነው። ስለዚህ እኔ ምንም እሷ ላይ ያለኝ ቅሬታ ምንም የለም። አይ ቅሬታ እሷ ላይ ስለዚህ ፈጣሪ እንትን ይላል ያለችውንም ትቀበሏል ማለት አሁን ወደ እሷ ብቻ ሳይሆን እንዳጠቃላይ አሁን ያነሳውልሃል እኛ ኢትዮጵያን ብዬ ያነሳውልህ ነገር ምክንያቱም ፐርሰናላይዝድ እንዳናረገውም ስለፈራሁኝ ነውና የሆነ ነገር ሲሆን ፈጣሪ መልስ ሰጠኝ ይኸው ፈጣሪማ አለ ብለን የምንለው ነገር ልክ ነው ብለህ ታስባለህ? እንደ ኬዙ እንደ ሁኔታው ይለያያል። ሁኔታዎች ይወስናቸዋል ለእንደነዚህ አይነት ነገሮች። አዎ እንዴ ይወስነዋል እንደ ኬዝ ምልህ። ለምሳሌ በእኛ በራሴ ልንገር ኦርቶዶክስ ከሆንኩ እኔ ጸሎት ጸልዬ መልስ ሊመለስልኝ ይችላል። እሺ የጸሎት ምላሽ ይሄ እንደዚህ አይነት ነገሮችን አይደለም ሰው ላይ እንግዲህ ጉዳት ሲጀምር ሰው ላይ ጉዳት አድርግበት ብለህ የምትጸልይ ከሆነ ይሄ ልክ ያልሆነ መሰረታዊ ስህተት ገባ ይለያያል ምልህ። ለዛ ነው እና ሰው ደግሞ የሰራውንም ነው የሚያጭደው የሚባለውም ነገር ጥሩ ነገር የምታደርገው ጥሩ እንድታገኝ ነው። ኢቭን ጥሩ እንኳን ባታገኝ ማድረጉ ይሻላል። መጥፎ ከማድረግ ጥሩ ማድረጉ ይሻላል። ስለዚህ ወደ እኔ መታል ማለት ነው። መጥቻለሁ የት ጋር እንዳለው አላውቀውም። እኔ ተዟዙሬ ማየት አለብኝ ገና በደንብ።
ሻፊ በቃ ወደ እኔ መጣል ዳሳቢ እሱ ነበር። አይ ጀማሪ ነው ብለህ እኮ ተጫወትክብኝ። በቃ እንዴ የዚህችን ሰዓት ልጠቀምብህ እንጂ አለበለዚያማ እንትን አልችልህም። አይ እንዳልከው አሪፍ ነገር ነው ያነሳው። ያው ማንም ሰው ጸሎት አይጸልይም ሰውን ፈጣሪ ግደልልኝ ወይ እንደዚህ አድርግልኝ ወይ እንደዚህ አድርግልኝ ብሎ አይልም። ግን ላይክ ባይልም በዛ ሰዓትም ስለ እንትን ስላለ ሰው አትጨነቅም። ስለ ጎዳ ሰው ስለ ጭንቀትህ ነው የምታወራው ከፈጣሪ ጋር ካለበት ሜስ እንድትወጣ ፈጣሪ እንዲረዳህ ብቻ ነው የምትጸልየውና ግን ደግሞ ነገሮች አልፈው የሆነ ነገር ሲሳካ ነገሮች ሲስተካከሉልህ ደግሞ ያ ሰው ሲጎዳ ስታየው የፈጣሪ ምላሽ ሳይሆን በቃ ያ ሰው ስህተት መንገድ ነበረ ሲሄድ የነበረው ወድቋል ብለህ ነው የምታስበውና አንድ እንደውም መናገር የምፈልገው በተለይ እዚህ በውጭው ዓለም የምንኖር ሰዎች ማሰብ ያለብን ነገር አንድ ነገር አለ ብዬ አስባለሁ። እሱ ምንድን ነው? ትላንት ስንጠቅስ ስለዚህ ሀገር ስለምንኖርበት ሀገር ህግ በተለይ ደግሞ ከኛ ከሌላ ሀገር መተን እዚህ እየኖርን ያለን ዜግነታቸውን የምንውሰድ በዶክሜንት የምንኖር ያለ ዶክሜንት የምንኖር ለነሱ በዚህ ሀገር እንግዳዎች ነን። ዜግነት የሚያገኘው ሰው ሁለተኛ ዜጋ እንጂ ኔቲቭ የምንለው አይደለም። ስለዚህ የሀገሪቱ ህግ እነዚህ 3 ትላንት አንተ የጠቀስካቸውን ነገሮች ያስቀመጠው ለእኛ ነው እንጂ ለኔቲቮቹ አልተቀመጠም። ይሄ ህግ እንደማስበው ወዴት ዲፖርት ያደርገዋል? የራሱ ዜጋ ቢያደርግ እዛው ነው። አዎ ስለዚህ አሁን ልዩነቶችን ላሳየ ነው። ይሄ አሁን ለምሳሌ እንደነዚህ አይነት ነገሮች የሚያስነጥቁት ካለ የሆነ ቀን እንደምትነጠቅ ሊገባ ይገባል ማለት ነው። እንግዲህ እነሱ በኮንዲሽን ያለው በኮንዲሽን ውስጥ ነው ያለው። ስለዚህ ምን እናርግ ብዬ አስባለሁ። ሁሌ ያው እንግዲህ በዚህ ሀገር ስትኖር የምትሰማቸው ብዙ ታሪኮች አሉ። ሁላችን የምንሰማቸው ሚዲያ ላይ ያልወጡ ነገሮችና ሁሌ መዘጋጀት ያስፈልጋል ብዬ አስባለሁ። አይ ኖ እዚህ ሀገር ላይ ስትኖር ሞልቶ ተትረፍርፎ ያን ያህል እንትን የምትለው ነገር ላይኖር ይችላል። ብር ግን በተቻለን አቅም የዛሬን ሲኖር ነው ብዙ ጊዜ የማየው። ለነገ ብለህ የሆነ ነገር መያዝ እንትን ማለት ጥሩ ነው ብዬ አስባለሁ። ምክንያቱም አይታወቅም ግዴታ እኮ ዲፖርት ስለተደረግክም ወይም ደግሞ ወንጀል ስለፈጸምክ ስላልፈጸምክም ሊሆን ይችላል፣ በሌላ ምክንያት ሊሆንም ይችላል። ግን ሁሌም ሬዲ ሆኖ መጠበቅ ያስፈልጋል ብዬ አስባለሁና እስቲ አንተ ሀሳብን እንትን በላ እንጠቅልለው ይህን ጉዳይ። ያው የኔ ሀሳብ እንግዲህ የሰው ሀገር የሰው ነው። ይሄንን ሁል ጊዜ አይምሮ ውስጥ መያዝ ነው። ኦኬ የሰው ሀገር ሁሌም የሰው ነው። ትክክለኛ ሀገር ብለህ የምትለው ያው ሀገርህ ነው። ወለድክበት ያደግክበት የኖርክበት እና እንደዛ ነው የሚሰማኝ። እንግዲህ ጥሩ ሀሳብ እንግዲህ የተወሰነ ልዩነትም አለን። በልዩነታችን ውስጥ እንወጣለን። ወደ ተመልካቾች እንግዲህ ያላችሁን የእናንተን ሀሳብ ደግሞ ምን እንደሚሰማችሁ ትላንትና የእኛን ቪዲዮ ያያችሁት ከዛ በኋላም የወጣውን የኢዮሃ ላይ የወጣውን ቪዲዮ አይታችሁታል። እንግዲህ የዛሬው ደግሞ የእኛ ሀሳብ ነው። ዋናው ነገራችን አንዳቸውን ጥፋተኛ የማድረግ ጉዳይ ሳይሆን ዋናው ጉዳይ ከነገ ከዚህ ጉዳይ ላይ ምን አይነት ነገሮችን መማር አለብን የሚለውን ነገር ለማንሳት ጭምር ነውና ይሄን ጉዳይ እንግዲህ እዚህ ጋር የምጨምረው ከሌለ ወደ ቀጥሎቹ እንሄዳለን። የምጨምረው አንድ ነገር ምንድነው አንድ ኮሜንት ያደረገልንን ሰው ማመስገን እፈልጋለሁ። ኖርዌይ ሀገር ኖርዌይ አቅም የኢትዮጵያ ኤምባሲ የሚል ኮሜንት አይቻለሁ። ኦኬ ጭራሽም የለም ጭራሽ። እና እስቲ የምታውቁ ጻፉልን ብለን ስለነበረ እናመሰግናለን በጣም። አንድም ይኸውልህ ይህንን እንትንም የምወደው ፖድካስት ከኛ ትንሽ ነገር ነው የሚሄደው፣ ከቆምታ ነው የሚሄደው። ከነሱ ነው ብዙ ነገሮች የሚመጣው፣ ብዙ የምንማራቸው ብዙ ነገር የምናገኛቸው ከነሱ ነውና እኔ እንደውም ትላንትና የኢትዮጵያውን ነበር ስገልጽ የነበረው። ጭራሽ ደግሞ ኖርዌይ ውስጥም ኖሮ ነው ያቅምና እሱም ራሱ አንድ ነገር ነው እንግዲህ ሊታሰብበት ይገባል ብለህ ደግሞ ታስባለህ። ሄጄ ልክፈት ይሆን እንዴ? እኔን ሹሙኝ ዲፕሎማት አርጉኝ ችግር የለውም። እስቲ በቤንጃ ፖድ እና እንግዲህ በቻፕስቶር ስፖንሰር አድርጋችሁ በኮሚኒቲውን ወክለ እንትን ብዙ ነገሮች እንደምትፈታ እርግጠኛ ነኝ። እንግዲህ ውድ ተመልካቾች ይሁን ካላችሁ በእናንተ ይሁንታ እንልከዋለን። እስቲ ሁለተኛው ጉዳይ ደግሞ ሰሞኑን ከተከናወኑ ሁነቶች ኢትዮጵያ ውስጥ የእስር ቤት ወሬዎች ነበሩ። ትላንትናም አላነሳ ነውም የጆን ዳንኤል ጉዳይ ነበረ። ከዚህ በፊት እኔና ቤንጃ ብዙ ሰርተንበት ነበረ። ከታሰረ በኋላ ሲታሰርም
ከዛ በኋላ በነበሩ የፍርድ ቤት ውሎዎች የነበሩ ፕሮሰሶችን እንዳጠቃላይ ስናነሳ ነበረ። እንግዲህ ጆን ዳንኤል ተፈቷል። ሁላችሁም አይታችሁታል። መፈታቱን ሳይሆን ዛሬ ላይ እንድናወራበት የፈለግ ነው ተፈቶ ላይቭ የገባበት ጊዜ ነበረ። የሚገርም ነገር ከቢኒ ጋር ከመፈታቱ የዕለት ሁለት እንደዛሬው ነገር ሀፕን አረገብን። ምን አረገ መሰለ? እኛ ቀርጸን ጨርሰን ወጣን እና ስንወጣ ስንቀርጽ ምንድን ነበር እያልን የነበር ነው ወጥቷል ኦልሬዲ ተፈቶ፣ ግን ቶሎ ይሄም ወደ ሶሻል ሚዲያው መቀላቀል የለበትም ብለን እያወራን ነበረ። ምንድን ነው አንድ ሰው ከእስር ቤት ከወጣ በኋላ ከእስር ቤት ቆይታ በኋላ ለራሱ ጊዜ ሊኖረው ይገባል። ቶሎ እንደዚህ አይነት ስፔሻሊ እንደ ቲክቶክ ያሉ ፕላትፎርሞች ከበድ ያለ እንትን ስላላቸው አንተ ራስህን ምክንያቱም 1 ዓመት ከምናምን ከውጭው ዓለም ጋር አልተገናኘህም። ድንገት በዜና ወይ ደግሞ ሰዎች በሚመጡበት ሰዓት የምትሰማቸው ነገሮች ሊኖሩ ይችላሉ። እስክትወጣ ጊዜ ድረስ ደግሞ ማትረዳቸው ስትወጣ የምትረዳቸው ነገሮች አሉ እና እነዛ ነገሮች ለውስጡ ለራሱ ጊዜ ለቤተሰብ ጊዜ ሰጥቶ መመለስ አለበት ወደ ሶሻል ሚዲያ ቶሎ ባይቸኩል ብለን ነበር። 1 ዓመት ከ4 ወር እኮ ጊዜ ወሰደ ለራሱ ቁጭ ብሎ አሰበ እንዴ አይበቃው? አይ እንደው እንትኑስ አያስፈልግም ብለህ ታስባለህ? ኦኬ ከራስ ጋር እኮ ታወራለህ። እንደውም ጥሩ ጊዜ ነው ያለማንም ረባሽነት ተሰብስበህ በቃ የምታየውም ነገር አይረብሽም። እዛ እስር ቤት የተወሰነ ስለሆነ ነገሮችን እይታ የሚኖረው ከዛ ባለፈ ነገር ምንም አክቲቪቲ ስለማታረግ ጊዜ ይኖርሃል። ግን ደግሞ ከውጭ ዓለም ጋር ደግሞ ስትወጣ ብዙ ነገሮች ሰዎች እንደውም ሲሉ የነበሩ ነገር እሱ ገብቶ እንኳ አሁን እስኪወጣ ጊዜ ድረስ ቲክቶኮች ብዙ ነገሮችን አሻሽለዋል ብለው ያሉት ነገር አለ። የጊፍት አሰጣጥ ምናምን እንደ ፎርፋን ቢሆንም ትክክለኛ ነገር ነው። አፕዴት የሆኑ ነገሮች አሉ ምናምን ነገር ግን አትሊስት አላርላ እንትንም ማድረግ እኮ አለበት ስትፈታ። እኔ ላረገው የምችለው ሌላ ነገር ስለሆነ ብዬ ነው ግዴታ ያረኩትን ያርግ ብዬ አይደለም። ግን ዋናው ቁም ነገሩ ከተፈታ በኋላ ሶሻል ሚዲያ ወደ ቲክቶክ ተመልሶ ተፈትቻለሁ ብሎ የላይቭ ገብቶ ነበረ። በሚገርምም በሚያስደነግጥም ሁኔታ እዛ ላይ የነበረው ላይቭ ሲከታተል ያን ስትሪሚንግ ሲከታተል የነበረው ሰው ቁጥር ያስደነግጣል። 130 ሺህ ሰው እኔ በአይኔ ያየሁትኝ ስለሆነ ነው። እንደውም ስክሪንሻት አደረገዋለሁ ብዬ አላረኩትኝም ነበርና 130 ሺህ ሰው ሲከታተለው ነበር። ሰው አይውደደው አይደለም፣ ሰው አይከታተለው አይደለም። አይ ዶንት ማይንድ የራሱ የሆኑ ፋኖች ይኖሩታል። ግማሹ ሲከወጣ በኋላ ምንድን ነው የሚመስለው፣ ምን ለውጥ አለ፣ ምን ሊያወራ ነው የሚሉ ነገሮች ብዙ ነገሮች ብቻ የሚጠብቀው ነገር አለ እና ቁጥሩ ስላስደነገጠኝ ነው። ሶሻል ሚዲያው ይህን ሰሞን እንግዲህ ከቲክቶክ አዋርዱ ጋር በተያያዘ መልኩ ብዙ እኔና ቢኒ ሰርተንበታል እና ከዛ ውጭ ለብዙ አይነት ለትምህርታዊ ጉዳዮች ለብዙ ነገሮች የሚገቡ ላይ የሚታዩ ሰዎች ደግሞ አይደለም 130 ሺህ ይቅርና በመቶዎች የሚቆጠሩት ሰዎችን እንኳን ማግኘት ይከብዳቸዋል። ኦኬ የራሱ ፋን አለው። ናዊዳይስ ቲክቶክ ላይ ጌመሮች ብለህ የምታስባቸው ይሄ ሊያውም ደግሞ እንግዲህ ከባባድ በጣም የሚቀፍ ቅጣት የሚቀጣጡ በርበሬ በምናምን በውሃ በትኩስ አርገሽ ቀሚስሽን ከፍተሽ ከልበሽ ተቀመጪ፣ ቅንድብሽን ላጪ፣ ቴሌቪዥን ስበሪ፣ ብዙ ነገር አድርጊ የተባባሉ የሚጮቱ እንኳ የሚገርም ነገር 10,000-15,000 ሰው ቁጭ ብሏል። በአንደኛው ወገን ማለት ነው እንግዲህ ማጅን በዛኛው የአንደኛውን ደጋፊ ወይም የአንደኛውን ደጋፊ ደግሞ የዛን ያህል ቁጥር ሰው ቁጭ ብሎ ይከታተላቸዋል። እና ቫሊዩ የምናረገው ነገር የትኛው እንደሆነ ግራ ስለገባኝም ጭምር ነው። እስቲ የዛኔ እኮ የሱ ጊዜ የላይቭ ላይ እንደውም 130 ሺህ ሰው ብቻ ሳይሆን ብዙ የዱር አራዊትም ሲሯሯጡ ነበር አይደል? ቀላል ሲሯሯጡ በለው እንጂ ሲሯሯጡ ወደ 50 ምናምን አንበሳ ነው ወረደ። ወደ 55 አንበሶች አምልጠው ሲሮጡ ነበር እዛ 130። እሺ ከዛው አምልጠው ይሁን ከዱር አምልጠው እንግዲህ 55 አንበሳ አካባቢ ነበር አይደል? እንደዛ አካባቢ ነው ቁጥሩ። እንደዛ ታይቶ አይታወቅም መሰለኝ በእኛ ሀገር for the first time እንግዲህ አንበሶች ናቸው። ከአንበሳው በላይ ደግሞ አንድ ነው ያለው። አንበሳው ነው ትልቁ አንበሳው አለ። ከአንበሳው በላይ ይሄ ቲክቶክ ዩኒቨርስ ይሁን ምናምን ይባላል እሱ አለ። እሱ ነው የሚበልጠው በዋጋ እና ሁለተኛ ደረጃ ያለውን ግን አንበሳውን ወደ 55 ነው የታየው። ይህ ማለት እንግዲህ ያሰው ቻፒ ሌላ አይነት ጊፍቶች አልተሰጡም አይደለም። በጣም ሲወርድ ነበር ዩኒቨርስ የሚባል ምናምን። እኔ ቲክቶክ ላይ በጣም ብዙ አይነት አለ። አሮ ነው ያን ያህልም እንትን አይደለሁም ለነገርየውና እጠቀማለሁ።
ቲክቶክን ግን አይ ቲንክ ካልተሳሳቱ 499 መሰለኝ ዋጋው የአንድ አንበሳ ዋጋ 399 ይሁን ምናምን ብቻ ከቲክቶክ ከሚወስደው ጋር ምናምን እንትን ብለው እስከ $200 ይደርሳል አንተ እንግዲህ ከአንድ አንበሳ ላይ ግን ኦልሞስት ከሀፍ በላይ የሚወስደው ቲክቶክ መሰለኝ ግማሽ እንደዛ አካባቢ 60-40 ብዙ ነው የሚወስደው ፌር አይደለም ያ እንግዲህ የቲክቶክ የራሱ ፖሊሲ ስለሆነ ምንም አማራጭ የለም አለመጠቀም ነው ወይም ደግሞ አለመግዛት ነው ግን ያ ሁላ ጊፍት መሰጠቱ ፌር ነው ብለህ ታስባለህ እንደው ፌሩን ጊፍቱ ሰዎች ምቀኛ እንደሚልኝ እፈራለሁ ይሰጠው እንጂ ይሰጠው ሰው ወደደው ያፈለገውን እንደውም ከዛ በላይ ቢሰጠው በቃ ሰው ከፈለገ መብቱ ነው አይደል መብቱ ነው እሺ ግን ከኔ ኪስ አይሆን ብቻ ከራሳቸው ኪስ አይ ኢትስ ኦኬ እሺ ቲክቶክ ነው የሚወስደው ያንን ኦልሞስት እኩል በኩል ይካፈላል ይሄ ልጅ እንደው $10,000 አገኘ ብለን እንኳን ብናስብ አጠቃላይ የዛሊት የነበሩ ለምሳሌ ነው ተመልካቾች $10,000 ቫልዩ ያለው እንትና ጊፍት አግኝቷል ብንል ኦልሞስት ወደ $6,000 እሱ ነው የሚያገኘው ማለት ነው ቲክቶክ ያ እንዳልከው እኮ ነው ወይ አለመጠቀም ነው እሱን በሌላ መንገድ ማድረግ የምችልበት ካለ አው ግን ደግሞ ሰው እዛ ላይ ነው የሚፈልገው የአንበሳ ሲጮህ ነው ይመስለኛል አንተን ውስጥ አይምሮ ውስጥ የሚለቅብህ ዶፓሚን ነገር አለ መሰለኝ አለ እና ልክ ገባ ጊፍቱን ሰጥተው ሲጮህ ምናምን ያው ሰዎች ይፈልጉታል እሱን ነገር ብዙ ጊዜ ሲያደርጉት ሲጠቀሙት ያለው ማለት በዚህኛው በነ ጆን ዳንኤል ብቻ ሳይሆን ይሁን የእርዳታ ተብሎ የሚሰባሰቡ ጉዳዮች አሉ ሰዎችን ለመርዳት ለማድረግና ሁሌ የማልደግፈው ጉዳይም ስለሆነ ነው እርዳታውን ሳይሆን የማልደግፈው የእርዳታ አሰጣጡ ላይ የማልደግፈው ነገር አለ አሁን ያነሳውት ነገር ነው የሆነ አንድ የተጎዳ ሰው ይመጣል ከዛ በኋላ የሚያነሳቸው ነገሮች አሉ አይ ሚን የሚሰጠው ጊፍት እንደዚሁ ወይ አንበሳ ወይ የተለያየ እንትን የሚሰጠው ያን ሰው አልተረዳም ብዬ አስባለሁ በተቻለ አቅም የሆነ አካውንት ተከፍቶለት በዛ ቀጥታ ሙሉ ብሩን ቢያገኘው ያ ሰው ይጠቀምበታል ብዬ ስለማስብ ነው ግን አሁን እዚህ ጋር የምታየው ነገር ጊፍቱ ከምንድነው ሊረዳ የመጣው ሰው ሳይረዳ ስሙ ብቻ ነው የሚተርፈው እና ለታሰበው ለህክምናም ወይም ደግሞ ለታሰበው አላማ ሳይሞላ ይቀርና ያ ሰው መልሶ ሲመጣ እንዴ ትላንትናዎች ላይ እኮ ተረድተሃል አይደል እንዴ ይባላሉላ እና ልክ አይደለም ብያስባለሁ እስቲ አንዳንድ መረጃዎች ካሉ ቻፒስቲ በአለም ላይ ያሉ የነዚህ ቲክቶከሮች እና ኢትዮጵያ ላይ ያሉ ቲክቶከሮች እንደው በንጽጽር የምታስቀምጠው ነገር ካለ እስቲ የሆነ ነገር በለን አለም ላይ ካሉት እንግዲህ አሁን 2025 ዲሴምበር ላይ ነን ያለነው ምናልባት የዚህ አመት ምን ያህል ከቲክቶክ ሰሩ እነማን ናቸው ለምሳሌ ከ1 እስከ 3 ያሉት ብለን ማየት እንችላለን የ2024ቱን ማየት እንችላለን ምክንያቱም ሙሉ ዳታው አለ በአሄኛው ገና አመቱ ስላላለቀ ሙሉ ዳታውን ለማግኘት የ2025ቱን ትንሽ ያስቸግራል ግን አንደኛ ላይ ያለው ያው ካቢ የሚባለው ነው ጥቁሩ ካቢ እሱ ነው 162 ሚሊዮን ፎሎወሮች አሉት 162 ሚሊዮን እና በ2024 ከቲክቶክ ብቻ ማለት ነው የሰራው ገንዘብ ወደ $20 ሚሊዮን አካባቢ ነው በአንድ አመት ውስጥ 2024 ማለት ነው ሌሎች ፕላትፎርሞችን ሳይጨምር ቲክቶክ ብቻ ማለት ነው ከሱ ቀጥሎ ያለችው በጣም ታዋቂ ቻርሊ ዲአሜሊዮ የምትባለው ናት ኮንተንቷ ያው ላይፍ ስታይል ቭሎጊንግ ፋሽን ምናምን ነው ዳንስ ምናምን ነው የምታደርገውና 156 ሚሊዮን ፎሎወሮች ነው ያሏት እና እንዳልኩ በ2024 ደግሞ ወደ $23.5 ሚሊዮን ነው ከቲክቶክ ብቻ የሰራችው እንግዲህ ከሌላ የስፖንሰር ፓርትነርሺፕ የሁለቱም እንግዲህ ሳይጠቀልል ማለት ነው እንግዲህ ያው ፓርትነርሺፖቹ ብራንድ ፓርትነርሺፕ ምንም ያለው እዛው ቲክቶክ ላይ ካለው ብቻ ማለት ነው እንግዲህ ሌላ ፕላትፎርም ደግሞ ሌላ ነው ግን የቲክቶኩ ብቻ እንደዛ ነው ያን ያህል ወደ 23.5 ነው ያስገባችሁ ከዛ ብቻ ሶስተኛ ላይ የሚገኘው ደግሞ ያው አብዛኛው ሰው የሚያውቀው ሚስተር ቢስት ነው ሶስተኛ ላይ ነው ያለው 120 ሚሊዮን ፎሎወሮች ነው ያሉት እና እሱም እንደዚሁ እንግዲህ በብዙ ሚሊዮኖች ነው ያስገባው በ10 ሚሊዮኖች በ20 ሚሊዮኖች ነው ከቲክቶክ ብቻ ያስገባው ግን የሱ ደግሞ ሞር ዋና እንትኑ እንደምታውቀው ዩቲዩብ ነው እንደዛም ሆኖ ግን ሶስተኛ ላይ እሱ ነው ያለው እና ከተጠቀምክበት ያው ህይወት የሚቀይር ነገር ነው እሺ ከዛ ወደኛ ደግሞ እንደምታውቀው እነ ማስተር አብነት አሉ 5.4 እና ዶናይ 4.1 ላይ ነው ያለው
ጆን ዳንኤል 2.5 ዮቲናስ 2.7 ጃኒ 2.4 ቀላል አይደለም ብዙ ቁጥር ነው ብዙ ነው ሚሊየን የበላ ሚሊየን በጣም ብዙ ነው ኦኬ እና እነሱም ይሄን ተጠቅመው ደግሞ ብዙ ጥሩ ነገር እየሰሩበትም ነው ጆን ዳንኤልን ብትለው እና ዶናይም እርዳታ በየቦታው እየተንቀሳቀሱ ያያረጉ ምናምን ነው እና ከተጠቀምክበት በጣም ጥሩ ነገር ነው ለበጎ ነገር መጠቀም ነው ገባ ናው ትልቁ ነገር ነው አሁን ትልቁ አሁን በንጽጽር ስታስቀምጠው እንግዲህ አሪፍ ቆንጆ ነው የመረጃ ይሰጣል ማለት አሁን ከየውጭው ዓለም ላይ እነ ካቢሊያም ሁለተኛ ስሟን ጠፋኝ ኦኬ እና ሶስተኛው እነ ሚስተር ቢስት የሚስተር ቢስት እንኳን ተጠባቂ ነው ከዩቲዩብ ያው ሶሻል ፕላትፎርሙ እንዲኖረውም ኦፍ ኮርስ ገንዘብም ያገኝበታል ግን ለሱ ሜን እንትን አይደለም ሜጀር እንትን አይደለም ቲክቶክ ለነ ካቢሊያም ዩቲዩብ ነው ኦልሞስት 500 ሚሊዮን አልፏል እሱ ዩቲዩብን እና አሁን ካቢሊያም እንግዲህ በኮሮናው ሰዓት የመጣ በምንም ሳይናገር በሲምፕል በሆነ ነገር ግን ትልቅ ሰክሰስፉል የሆነ ሰው ነው የውጮች በዚህ ቁጥርም ባይሆኑ በተወሰነ መልኩ ያሉ ብዙ ኮንቴንት ክሬተሮች አሉ ሊያውም ጌም የማይጫወቱ ብዙ በመጥፎ ነገር የማታውቃቸው ግን ደግሞ ተጽዕኖ ፈጣሪ የሆኑ ሰዎች አሉና ደስ ይላል የኛ ሀገሮች ላይ ስትመጣ ኦኬ ደስ ይላል አሁን የጠቀስካቸው ሰዎች አሉ እርዳታ ላይ ሰሞኑን በትላንትናም አንስተነዋል ህጻጽ ላይ በነበረው የራብ ችግር ምክንያት እየተንቀሳቀሱ ያሉ ነታኩርም አሉ ደግሞ ደብረ ብርሃን ላይ ታኩር እንደውም ትላንትና መኪና ሽልማት አግኝቷል አገኘ በዚሁ ልግለጽልህ እሱ የደብረ ብርሃኑን የሚገርም ነገር ብቻውን ሆኖ ከጓደኞቹ ጋር እንትን እያለ ነበረ እየሰራ ነበረ ያን ያህል የሱ ቫይራል ሆኖ የሚሰራው ነገር ስላልወጣ ስለነበረ ነው ግን ሲረዳ ደብረ ብርሃን ላይ ተፈናቅለው በካምፕ ውስጥ ያሉ ሰዎች እየረዳና ገቢም እያሰባሰበ ነበረ ትላንትና በአጋጣሚ አቶ ወርቁ አይተ ነው 15 ሚሊዮን ብር እሱ እንትን ለሚለው ለደብረ ብርሃኑ ችግር ብቻ 15 ሚሊዮን ብር አስገብተውለታል ከዛ ውጭ ደግሞ ለራሱ የ5 ሚሊዮን ብር መኪና ነው ብር ብቻ እንትን ብለውታል ኦኬ ያ ቫልዩ የሚያደርግና ሶሻል ሚዲያ ለበጎ ነገር ሲጠቀመው እንግዲህ ከትላንትና እንዳነሳ ነው እነ ጆን ዳንኤል ከዚህ በፊትም ባሉ ተፈጥሯዊ በሆኑ አደጋዎች ሰው ሰራሽም በሆኑ ጉዳዮች ላይ ይሳተፋሉ ብዙ ሲያወዛግብ የነበረው አዶናይም እንግዲህ እሱ ነው ይሄን ነገር ቻሌንጁን ቀድሞ ይጀመረው which is good የሚያበረታታ ነገር ነው ትልቅ ስራን ይሰራው ጥሩ ስራም ሲሰራ ማመስገን ማበረታትም ደግሞ ይጠበቃል ብያስባለሁና ገቢዎችን አሰባስቦ ነበር እንደውም ትላንት ለተወሰነ ደቂቃ ታስሮ ነበር የሚገርም ነገር አዶናይ ምን አረገ ምን አገኘው የሱ ነገር አያልቅም ብለን አይደል አይ ማለት እንደገና ደግሞ ወሰደ ጥፋት አጥፍቶ ሳይሆን የተፈጠረው ነገር ምን ነበረ አዲስ አበባ ገቢ በሚያሰባስቡበት ቦታ ላይ ያው እንግዲህ ከገንዘቡ በተጨማሪ በማቴሪያል በአይነት በቁስ የሚቀበሉት ነገር ነበርና ያ ነገር በሚሆንበት ሰዓት ላይ አዶናይ እዛ ቦታ ላይ ስለነበረ አዶናይን ለማግኘት ብዙ ሰዎች ተገኝተው ነበር ተጨናንቆ በጣም እንትን ነበረ ግርግር ነበረ ያው ግርግሩ ሌላ ነገር ሳይሆን ያው ከአዶናይ ፋኖች ምናምን ነገር ከዛ አንፃር ነበርና እሱን ለማግኘት ብለው ማለት ነው እና በቦታው የነበሩ ፖሊሶች ነበሩ የጥበቃ ኃይሎች የተወሰኑትን ወሰዱ እሱንም ጭምር ያሉት ነገር ምንድነው ያው ይህንን እርዳታ ለማሰባሰብ ፍቃድ ከክፍለ ከተማ ደብዳቤ ያለ ወይ ምናምን የሚል ነገር ነበረ ያው ከተያዘ በኋላ በእንግዲህ ዜናው እንዳየሁትኝ በስልክ ተደዋውለው ምን ብለው ጨርሰው መጨረሻ ላይ ተመልሷል ያው እርዳታ ማሰባሰቡም ቀጥሎበታል ማለት ነው እና ስለዚህ ፍቃድ ያስፈልጋል ማለት ነው ምን መሰለ ፍቃዱ ልክ ነው ብዬ ማስባለሁ ፍቃዱ ይሄን እንደ ንግድ ፍቃድ መታወጣው ምናምን ሳይሆን ደብዳቤ እንደ ፍቃድ የሚባለው ከክፍለ ከተማው እዛ ቦታ ላይ ያንን ካምፕ አድርገህ ገቢ የምትሰበስብበት ቦታ አለ አይደል እዛ ቦታ ላይ እንደምትል የሚፈቀድ ነገር ነው ያን ነገር
በጥሩነት አይዋሉ። ለምን ብዙ ነገሮች ሲሆኑ ያየን ነው። አንድ ሰው ሲጎዳ በአንድ ሰው ጉዳት የራሳቸውን ባንክ አካውንት አስቀምጠው የሚዘርፉ የሚወስዱ ሰዎች አሉ። እኛ ለእንደዚህ አካባቢ እንደዚህ ለተጎዱ ሰዎች እርዳታ እያሰባሰብን ስለሆነ ብለው ከእንግዲህ ከገንዘቡ በተጨማሪ ደግሞ በአይነት ሁላ ደግሞ የሚወስዱ አሉ። መልካም የሚሰሩ ጥያቄ አለኝ ግን ፍቃዱ የሚያስፈልገው ለባንክ አካውንቱ ነው ወይስ ለቦታው ነው? ቦታው ላይ ወይም ደግሞ እንደዚህ እንግዲህ አሁን እኔ ባለኝ መረጃ ምልህ ወደ ተመልካቾች ስለ እንደዚህ ይህን ጉዳይ በረንብ የምታውቁ ሰዎች ካላችሁ ብታብራሩልን ደስ ይለኛል። ዋናው ጉዳይ ምንድን ነው? ይህን እርዳታ እዛ ቦታ ላይ እየሰበሰብክ እንደሆነ ከክፍለ ከተማው እንዴት ነው ይስራ የሚላል አይደለ? ለሎኬሽኑ ማለት ነው። ለዛ ፐርፐዝ እንጂ ሁሌ እንደ እንጂ ገንዘብ ለሚገባበት አካውንት አይደለም። አይደለም እሱ አይደለም። እነ አዶናይም ገንዘብ የሚገባውን በሱ ብቻ ሳይሆን ጃኒ ያወቀው እንግዲህ አይደለ? እሱ የተወሰኑ ሰዎች በእነሱ ስም በጋራ በተከፈተ አካውንት ነው ብሩ እየገባ ያለው እና በዛ ምክንያት ነው ሌሎች አጭበርባሪዎች እንዳያጭበረብሩ ከማለትም ጭምር ነው። እና ደግፌዋለሁ፣ ይሁን ብያለሁ። ማለት ልጆቹንም ማበረታታት ያስፈልጋል። የእነሱን ጉዳይ ብቻ አይደለም ብዬም አስባለሁ። ቲክቶከሮች ላይ ብቻ የተጣለ ጉዳይ አይደለም። ሁሉም ማህበረሰብ ሊተባበር ይገባዋል ብዬ አስባለሁ። ባይሆን ቀላል አይደለም የተሰበሰበው እኮ ብዙ ብር ነው። እንግዲህ እግዚአብሔር ያበርታቸው። ባይሆን ትላንት አንድ ያየሁት ቪዲዮ አለ፣ በጣም የተናደድኩበት ቪዲዮ። እንደው ይችል ልበልና ሰዓቱን ላይ ወደ ሌላው ጉዳይ እንገባለን። አንድ የቴሌቪዥን ጣቢያ ነው። ወደ ተመልካቾች ከሌብ ያልጠራም ቪዲዮን ስታዩት ገብታችሁ ስለዚህ ጉዳይ ስለ ረሃብ ስታዩ ታገኙታላችሁ። አንድ እናት ወይ አባት ወድቀዋል። በጣም ተንብሏል ሰውነታቸው። እኚህ ሰው እንግዲህ ዲሃይድሬት አድርገዋል፣ ምግብ አላገኙም፣ ብዙ ነገር አሉ። ኢንተርቪው ለማድረግ የተኙበት ላይ ማለት ነው ማይክ እና እኚህ ሰው ምን እንዲሉት ነው? ምንድን ነው እሱ የሚጠይቃቸው? እንደዚህ ለመራብ ምን አስነሳሳዎት ሌላቸው ነው? ምንድን ነው ማይክ መደቀም ማለት? እሳቸው በዛ ሰዓት ማይክ ቪዲዮ ምንድን ያየው? ቪዲዮን ያየኸው? አይሰማም። ፎቶን ነው ያየሁትኝ። ኤዲቲንግም አይደለም ኤአይም አይደለም። እሱን ላ ቼክ አድርጌያለሁ። ምክንያቱም አሁን ላይ ቪዲዮ ላይ ብታስገባልን ደስ ይለናል። በቃ በእሱን እኛም ብናየው እናስገባዋለን። እሺ እንግዲህ እሱን እንትንላለን። ያው እንግዲህ ውድ ተመልካቾች እንዳያችሁት ነው ለምን እንደዚህ እንዳደረገ ምንድን ነው አላቅም፣ ብቻ ልክ አልነበረም ብዬ ስለማስብ ነው ያየኸው ነው። እና ይህን ይመስላል። እና እንግዲህ ሌላው ቻፒ ትላንትናም በተወሰነ መልኩ ያልነው ጉዳይ ነበረ ስለ ኮሜዲያን ወንደሰን የተነሳ ሟች ኮሜዲያን ወንደሰን በቤተሰቡ በሱ ቤተሰብ እህት እና በባለቤቱ የነበረ ጉዳዮች ነበሩ። ሰይፉ ላይ እናትና አባቱ መጥተው የእሷ ያለችው የተናገረችው ነገር ልክ እንዳልሆነ፣ እሷ ከምትለው ፍጹም ተቃራኒ፣ አላባረርንም፣ እሷ መኖር ትችላለች አሁንም ቢሆን፣ ልጄንም እንግዲህ የእሱ እናት እንደተናገሩት ልጄንም ማሳደግ አቅሟለኝ፣ ማሳደግም እፈልጋለሁ፣ እሺ ካለች እሷም መመለስ ትችላለች ብለዋል እናትየው። አባትየውም ሲናገሩ እንግዲህ በተከበርኩበት ተከብሬ የሚኖርበት ምንም ነገር ያልተናገርኳት እንደውም ውጪ ብለውኛል ብላ እስከ ማለት የደረሰችው አባትየውን ነበረ። እንዳላሉ ሁላ ተናግረዋል። ያው እንደምታስታውሰው እሷ መታ እና መጀመሪያ ላይ ሶሻል ሚዲያ ምንትን የተባለው ወዲያው እንትኑ ሳያልፍ በተወሰነ ቀን ውስጥ ከቤት እንዲወጣ ከቀበሌ ቤት እንዲወጣ ተደርጊያለሁ ብላ ነበረ በሶሻል ሚዲያም ላይ የተናገረችው። ከዛ በኋላ እንግዲህ ሰይፉ ላይም ቀርባ ከነ ልጇ መታ የተናገረችው የነበረው። በወቅቱ እንግዲህ ሁሉም ሰው አዝኗል። ግን ደግሞ ከአንድ ወገን ብቻ ሰምተህ እንደዚህ ነው ብለህ መፍረድም ስላልነበር ስለማይቻል ለጊዜው ያንንም የእሱን ጉዳይ ማንሳትም አልቻልንም ነበርና ከዛ በኋላ ለእሷ ጎፈንድሚም ተከፍቶን ገቢ እየተሰባሰበ ነበረ እና በዚህ ምክንያት የኮሜዲያን ወንደሰን ሟች ኮሜዲያን ወንደሰን ቤተሰቦች ቅሬታ እንደተሰማቸው፣ ግን አሁንም መመለስ ትችላለች፣ እኛ ምንም ችግር የለብንም፣ የልጃችን እንግዲህ እሷ በምትለው ልክ አይደለችም ብዙ ነገሮች ብሎ ተናግሯልና አንዳንድ ጊዜ ከምን አስባለሁ መሰለህ የሚያሳስበን እዚህ ጋር ያለው ነገር ነው ወይስ ሀዘኑ ነው? መጀመሪያም ሀዘናችንን ነው መወጣት ያለብን የሚለው ነገር ያሳስበኛልና በአጭሩ እናንሳው ብዬ ነው። እስቲ ምን ትሰማ?
ከባድ ነው በሁለቱም ወገን ያለው ሁኔታ። እኔ ምልህ ይሄ አሁን የነሱ እንትን ስለሆነ ሁለቱም ጋር ያለ ነገር ይኖራል እንዳልኩ። ይሄ የግል ጉዳይ ሲሆን እኮ ብዙ ጊዜ አሁን አንዳንዴ ምን አለ መሰለ እንሰማለን አንፈርድ የሚባል አባባል ሰማለሁ ብዙ ጊዜ። እንደዚህ አይነት ነገር ትንሽ አሁን እኔ በእኔ አስተያየት ነው የምልህ ከባድ ነው። ከሰማህ ሰው ነህ እንግዲህ ያደክበት አስተዳደግ ይኖራል፣ ያነበብካቸው ነገሮች ይኖራሉ፣ ያያቸው ነገሮች ይኖራሉ። የሆነ ነገር ከሰማህ መፍረድ አይቀርም። አይምሮህ ወደ ሆነ ቦታ ያደላብሃል። ገባ? ያ ሰው ነህ፣ ሰምተህ አለመፍረድ አትችልም። ሰው ነህ። ላለመፍረድ አሪፉ መፍትሄ አለመስማት አለማየት ነው። እንደዛ ከሆነ ገባህ እንትን አትልምና እነሱም እንደዚህ ናቸው ባለቤቱም እንደዚህ ናት ብሎ ለማለት ትንሽ አስቸጋሪ ነገር ይመስለኛል እውነት ለመናገር። እነሱም መጥተው ያሉትን ሰምተናል፣ እንግዲህ በሷን በኩል የነበረውን ሰምተናል። ለሁለቱም እኔ ማለት የምችለው እንግዲህ እግዚአብሔር መጽናናቱን ይስጣቸው፣ እሱንም ነፍሱን ይማርልን። ከዛ ውጪ የጎረቤትየው ልጅ የጋሽ አብራሪስ ለሳቸው ቁርስ ምሳ እራት ከፍላ ሜሪላንድ የምትኖር የምታረግልኝ ያሉት እሱን ነው እኔ ያየሁት። የሚገርምህ እሱን ነው ሳስብ የነበረው። እንዴት ደስ ይላል። ገባ? የጎረቤት አኗኗር ማለት መተሳሰብህን ነው። ፋሚሊ ጋር ችግር ቢኖርም ደግሞ እንደዚህ አይነትም ጎረቤት ደግሞ አለ። ገባ? እሷ የምግብ ወጫቸውን ከፍላ እንደዛ የምታደርገው እንግዲህ የጎረቤት ልጅ ናት። ደስ ይላል። ያ ነገር ነው እኔ እውነት ለመናገር ከሰማሁት ከሙሉ ኢንተርቪው አይምሮዬ ውስጥ ሲመላለስ የነበረው። ጥሩነት እንደዚህ እንትን አለ፣ እንደዚህም ጥሩ ሰው አለ። እንግዲህ በሁለቱ መሀል ያለው ደግሞ በሁለቱ መሀል ያለ ነው። እናትየውም ያሳዝናሉ፣ አባት ሁሉም ያሳዝናሉ። ያ አንዳንድ ጊዜ ምን አስባለሁ መሰለህ ሁሉ ነገር ለሚዲያ መውጣት አለበት ብዬ አላስብም። አሁን ላይ የተያዘ ፋሽን አለ። የሆነ ነገር ሀፕን ሲያደርግ ቀድሞ ወደ ሚዲያ መምጣት፣ የቤት ምን ልታወራ የሚገባህን ነገር አምጥተህ ሚዲያ ላይ መዘርገፍ አሁን ላይ በጣም በስቷል። ሁሉ ነገር ሚዲያ ላይ መውጣት አለበት ብዬ አላስብም። ከዛ ውጪ ምንድነው ሚዲያ ላይ እንደው ሰው ይቅርታ ለቃሌና አልቃሹም ማስለቃሹም በስቷል ሶሻል ሚዲያ ላይ። ከምን አንግል ነው? ኦኬ አልቃሹ ምልህ አንዳንዱ እውነት ተቸግሮ በብዙ ነገሮች ውስጥ ሆኖ ብዙ ነገሮች ሞክሮ እንትን ለማለት በቃ ሲያቅተው የመጨረሻው አማራጭ ሲሆን በተወሰነ ሰዎች ያ ችግር ይቀርፋል ብሎ ካላሰበ የሚመጣበት ሁኔታ ላይ ለምሳሌ ወደ ውጭ ሀገር ሄደ ታከም ከፍተኛ ነገሮች የሚያስፈልግ ከዛ ውጭ ያሉ ሰዎች ናቸው ለእኔ ልክ አይደሉም ብዬ ማስባቸው አለ። አይንድም ፍርድም ሲጓደልብህ ትመጣለህ ማለት ፍረዱኝ እስቲ እንደው ህዝብ ሰምቶት ህዝብ ይፍረድ የምትላቸውም አንዳንድ ጉዳዮች አሉ። እንዲያውም ካልከው ከህክምና ውጭ ምናምን አንዳንዴ በቃ እንትን ይልብህና እንደው ድሮ ካስታወስክ አንድ ፕሮግራም ነበር ሬዲዮ ላይ እርሶ ቢሆኑ ምን ያደርጋሉ? ቀዳሚ 4 ሰዓት አስታውሰዋለሁ። ያ በጣም አሪፍ ፕሮግራም ነው። በጣም ወደ ፕሮግራም ምክንያቱም አንድ ሰው የዛ ጋር የተወሰነ ሰው ብቻ ከሚያስበው ይልቅ ብዙ ሰው ሲያስበው ከዛ መሀል ደግሞ መፍትሄም አብሮ ይመጣል። አንተ ያላየህበት አንግል ይመጣል። ጭራሽ ያላሰብከው ነገር ገባ። በአንድ በኩል በእንደዚህ ጥሩ ነው። እሱኛው ይኸውልህ ይሄ የአናሎጉ ሰዓት ልበለውና አናሎግ ምልህ ከሬዲዮ አንጻር ነውና ያ ሁላችንም እንሰማለን፣ ለራሳችን ትምህርት እንወስዳለን ምናምን። ከዛ ውጪ የምናደርገው የተወሰኑ ደውለው አስተያየታቸውን ይሰጣሉ። አሁን ይሄኛው ምንድነው ሁሉም ፕላትፎርሙ ነፃ ስለሆነ ሶርት አውት ማድረግ አትችልም። የሚሰድብህም አለ፣ በጣም ማጸያፊ ነገሮች ብዙ ነገሮች የሚላልና ይዘው የመጣኸው ነገር ደግሞ ሰዎች እንደፈለጉት ወደሚፈልጉት ነገር ለመቀየር ቆራርጠው ይጠቀሙበትና ከአውዱ ውጭ እንዲወጣ ይሆናል። አሁን ይሄ የቲክቶክ ዘመን አይደለ? ሰዎች ከ15 ሰከንድ በላይ መታገስ አቅቷቸዋል። ብዙ ጊዜ ከአውድ የወጡ ነገሮች አቅቶናል በሚለው ይስተካከል። ታው ወዴት ያ ልክ ነህ፣ አቅቶናል። እኔም ራሴንም እንደዛ ውስጥ አገኘዋለሁና አንዳንዴ አሁን ከአውድ ውስጥ ከውጭ ሲሆን ለመረዳት ከዚህ በፊት የሰራናቸው ቪዲዮዎች አሉ። ለምሳሌ ከዘሪቱ ጋር ተያይዞ በመጽሐፏ ጉዳይ ላይ በተለያዩ ኢንተርቪዎች የቃላት ንግግር ላይ የሳሚዳን ንግግር ላይ ሰዎች ከአውድ ውጭ እነሱ የሚፈልጉት ፓርት ብቻ እንዲሆንላቸው የ15 ሰከንድ ቪዲዮ ተወጣና ተቆርጣ ፖስት ትደረጋለች። ከዛ በኋላ ምን ይፈጠራል? ያችን ነገር ቫይራል ይወጣል፣ ሰዎች ያዋታል። እስቲ ከዋናው ምንጭ ልረዳ፣ በምን አውድ ነው ይህንን ነገር የተናገረው፣ ከዚች ንግግር በፊትና በኋላ ምን አይነት ነገር አለ የሚለውን ነገር ማመዛዘን ብሎ ነገር ጆሮ የሚፈልገውን ነው የሚሰማው ግን የሚባለው ለዛ ነው። አንዳንድ ሰው ደግሞ ያገላለጽ ደግሞ ችግር አለ። ገባ? ያገላለጽ ችግር አሁን ለምሳሌ እኔ የሆነ ነገር መግለጽ ፈልጌ ምናልባት ካፌ ሲወጣ ግን
ላንተ ያንን መልእክት ያደረስኩበት መንገድ በደንብ ቃላት አስተካክቼ መግለጽ ላልችል እችላለሁ ገባ ያን ሰው ሲሰማው ደግሞ በተሳሳተ መልኩ በተሳሳተ ሳይሆን እኔ በቂ አርጌ መግለጽ ስላልቻልኩ ገባ እንዲሁ ይወስደዋል ግን ልል ፈልጌ የነበረው ምናልባት ሌላ ይሆናል እሱም አለ ያም ነገር አለ አለከና አንዳንድ ልክ ጎበዝ አስተማሪዎች አሉ ለምሳሌ ለሰው ማስረዳት የሚችሉ ምናምን አንዳንዱ ደግሞ በጣም ጎበዝ ሆኖ ለሰው ማስረዳት ግን አይችልም እንደዚህ አይነት ሰዎችም አሉ ያለከና እንደዛ አይነትም አለና ያም አለ አሁን ያ ስለዚህ እንግዲህ ሰዎች ብዙ ነገሮችን እንዳልከው በሆነ ምክንያት ይመጣሉ አለመፍረድ አትችልም ሰውነህና ወደ ሆነ ሰው ወደ አንግል ልብ ያደላል ከዛ የበለጠ እንግዲህ ለዚህች ልጅ ለወንደሰን ለኮሜዲያን ወንደሰን ለሷ ልጅ መታሰብ አለበት ብዬ አስባለሁ እንግዲህ እናትየው ልጅቷን ገንዘብ መሰብሰቢያ መጠቀሚያ አድርጋለች ብለው ያሉት ነገር አለ አሁን ወደ ተመልካቾች ዲቴል ቃል በቃል ነገሮች መግለጽ ማልፈልገው ምንድነው ከማባስ ያለፈ ነገር ማድረግ አንችልም ብዬ ስለማስብ ነው ዋናው ነገር ልንለው የምንችለው ይሄ በኔ አስተያየት ነው ለወለደ በጋራ አሁን ይችን የቀድሞ ባለቤቱንና ቤተሰቦቹን የምታገናኝ አንድ ልጅ አለች ልጃቸው ማለት ነው የሟች ኮሜዲያን ወንደሰንና ባለቤቱ ለሷ ልጅ ሞራል መታሰብ አለበት ሁለቱም ቤተሰቦች ችግሮቻቸውን ተቀራርበው በመነጋገር የማይፈታ ነገር የለም ብዬ አስባለሁ ከሚዲያው በበለጠ በመነጋገር ለልጅቷ እድገት የተሻለ ነገርን ከማምጣት አንፃር ምክንያቱም የምናደርገው ነገር እንዳለ አርካይቭ ይሆናል ሚዲያ ላይ የምትወጣው ነገሮች ሁላ ሰላም ባልሆነ ቤተሰብ ውስጥ ደግሞ እያደገ ያለ ልጅ ጤናማ አስተሳሰብ ይኖራል ብዬ አልገምትም ያ ነገር ደግሞ እንደ ሀገርም እንደ ቤተሰብም ብዙም ያመጣው ዳሜጅ ይኖራልና ለልጆች መታሰብ አለበትም ብዬ ስለማስብ ሁለቱም ቤተሰቦች ሁለቱም ወገኖች ነገሮችን በተረጋጋ መንገድ አድርገውት ተነጋግሮ ተራርሞ የተሻለ ነገር መፍጠር ይቻላል ብዬ አስባለሁና የመጀመሪያ ሀዘናቸው ላይ ፎከስ ቢያደርጉ ከዛ ቀጥሎ ደግሞ ልጃቸው ላይ ኦኬ እቺ ልጅ አባቷን ያጣች ልጅ ነች ከዚህ በኋላ ያለ አባት ስትኖር ያንን ጋፕ እንደው እንደ አባት ባይኮንም በተወሰነ መልኩ ግን ብዙም ሳትከፋ ልጅ ነች ተምራ ቁም ነገር ላይ እስቲ የሱን ፍቅር እምናየው በሷ ውስጥ ነው ብለው አስበው ልጅቷን የተሻለ ቦታ እንድትደርስ ጥረት ማድረግ አለባቸው ብዬ አስባለሁና በዛ መልኩ ሁለቱም ቤተሰቦች ነገሮችን ቢያደርጉ ብዬ አስባለሁ ያንተ ሐሳብን መጨረሻ የምትለውን ነገር እንስማና እንጠቅልለው ያው ልጅቷ እናትም አባቷ ስለሌለ አሁን እንግዲህ አያትም አክስትም ያሉት ዘመዶች ያስፈልጓታል እና በቃ እሱን ነው የምመኝላት ሁሉም ተስማምተው እሷም አያቴ ጋር አክስቴ ጋር ያለች አንዱ ወደ አንዱ ደስ ብሏት እንድታደግ ነው ልመኝ የምችለው ኦኬ እንግዲህ ቀረ የምንለው ነገር የለም ውድ ተመልካቾች እስካሁን ያያችኋቸው አንድም ትማሩባችኋላችሁ አንድም ደግሞ ከእናንተ በአስተያየቶቻችሁ ብዙ ነገሮች እኛ እንማራለን ብለን እናስባለን እንግዲህ በሐሳብ መስጫ ኮሜንት ሳጥን ውስጥ በጨዋነትና በነጻነት ሐሳባችሁን የተሰማችሁን እስካሁን ባወራናቸው ጉዳዮች ላይ አስተያየቶቻችሁን ማቅረብ ትችላላችሁ በዚህ ቻናል ላይ ምርትና አገልግሎታችሁን ማስተዋወቅ እንዲተላለፍላችሁ የምትፈልጉት መልእክት ካለ ስር በማስቀመጥ ነው በመናስቀምጠው አድራሻ ስልክ ቁጥር ልታገኙን ልታወሩን ትችላላችሁ ይህን ቪዲዮም ደግሞ ላይክ አድርጉ እስካሁን ድረስ እያያችሁ ሰብስክራይብ ያላረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ግብዣችን ነው እንግዲህ እንሰነባበታለን ቻፒ አብራችሁን ስለነበራችሁ እናመሰግናለን ቪዲዮውን ከወደዳችሁት ላይክ አስተካክሉ የምትሉንን ደግሞ ኮሜንት ላይ አስቀምጡልን መልካም ጊዜ ቻው